ሁላችሁንም በጌታችን እና መድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አረፈዳችሁ? ጌታ የተመሰገነ ይሁን። እግዚአብሔር እንዲህ ያለ መልካም ጊዜ እየሰጠን ስላለ ክብር ለስሙ ይሁን። ከኔ ጋር ደግሞ የጌታን ቃል የምንከፋፈል ይሆናል። ዛሬ የመጨረሻውና አምስተኛው ክፍል ነው የምንከፋፈለው። ከያዕቆብ መልእክት ምዕራፍ 4 ከቁጥር 1 እስከ 10 ያሉትን ክፍሎች ለመመልከት እንሞክራለን። መመለስ እና ወደ እግዚአብሔር መቅረብ የሚልን ትምህርት ያዕቆብ ያስተምረናል። በእነዚህ 10 ቁጥሮች ውስጥ ወደ እግዚአብሔር መቅረብ እና ደግሞ ወደ እግዚአብሔር መመለስ የሚል ክፍል ነው የሚያስተምረን። ክብር ለጌታ ይሁን። ያዕቆብ በምዕራፍ 4 ከቁጥር 1 እስከ 10 ሁለት ሀሳብ መመለስ ከዛ ወደ እግዚአብሔር መቅረብ የሚልን ትምህርት ያስተምራል። ሪፔንተንስን ከዛ ድሮዊንግ ኒር ቱ ጋድ ነው የሚያስተምረው። ምዕራፍ 4 ከቁጥር 1 እስከ 10 ቶሎ አነበውና እንቀጥላለን። በእናንተ ዘንድ ጦርና ጠብ ከወዴት ይመጣሉ? በብልቶቻችሁ ውስጥ ከሚዋጉ ከነዚህ ከምቾቶቻችሁ አይደሉምን? ትመኛላችሁ፣ ለእናንተም አይሆንም። ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም። ትጣላላችሁ፣ ትዋጉማላችሁ፣ ነገር ግን አትለምኑምና ለእናንተ አይሆንም። ትለምናላችሁ፣ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም። አመንዝራዎች ሆይ ወይም አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። ተጨነቁና እዘኑ፣ አልቅሱ። ሳቃችሁ ወደ ሐዘን፣ ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። ያዕቆብ በእነዚህ 10 ቁጥሮች ውስጥ ከዚህም በኋላ በሚቀጥሉት ቁጥሮች ውስጥ እኛ እነዚህን 10 መግቢያ የምዕራፍ 4 ክፍል ብንማማርም ከምዕራፍ 4 ቀጥሎ በሚመጡት እና በምዕራፍ 5 ባሉት ትምህርቶች ውስጥ በጣም መሰረታዊ እና ደግሞ በጣም ሰዎችን ሀምብል የሚያደርግ ትሁት የሚያደርግ ትምህርት ነው የሚያስተምረው። ትላንትና የነበረን ቅዱሳን እናስታውስ ከሆነ ትላንትና ያዕቆብ የመከረን ስለ አንደበት ነበረ። አንደበት በተመለከተ ነበር ሲያስተምር የነበረው። ዛሬ ደግሞ ከአንደበት ወደ ልብ ይወርዳል። ያዕቆብ እንደው በስራው አናጢ ነው ይባላል። እንዴት የሕክምናውን አናቶሚ እንዳገኘው አናሎጂው እንዲያገኘው ባላውቅም ከዚህ ወደዚህ ነው የሚወርደው ማለት ነው። እና ትልቁ ችግር ለካ ንግግር፣ ጸባይ፣ ጠበኛነት፣ መከፋፈል ከአንደበት የሚወጣው እሳት ሳይሆን ምንጭ ሆኖ ትልቁን ችግር የሚያጋግለውን እንጨትና ማገዶ የሚሰጠውን ልብ ነው ይለናል ያዕቆብ። እና ነፍስ የሚፈትሽ ክፍለ ምንባብ ነው። ትልቅ ጥያቄ በመጠየቅ ነው የሚጀምረው። ጦርና ጠብ ከእናንተ ዘንድ ከወዴት ነው የሚመጡት ይላል። ጥያቄውን ነው የሚመልሰው በሚቀጥሉት ቁጥሮች ላይ። ጦርና ጠብ ከወዴት ይመጣሉ? ይህ ክፍለ ምንባብ እነዚህ 10 ቁጥሮች የጦርነቱን ምንጭ፣ የጦርነቱን መሰረት፣ ከዛ ደግሞ ጦርነቱ ምን እንደሚመስል ዓለማዊነትን፣ እብሪትን ወይም ትዕቢተኞችን ይቃወማል ይላል። ከዛ ደግሞ ወደ እውነተኛ ንስሐ እና እውነተኛ ክርስቲያናዊ ፍስሐ መንገድ ማሳያ ክፍለ ምንባብ ነው። እና ያዕቆብ ምንድን ነው የሚያመላክተን ትልቅ ነገር? በእናንተ ዘንድ ጦርና ጠብ አለ፣ በብልቶቻችሁ ውስጥ ከሚዋጉ ምቾቶቻችሁ ናቸው እያለ ልብን የጣዖት ፋብሪካ አድርጎ ነው የሚያቀርበው። እነዚህ ጣዖት በልባችሁ እየተፈረኩ ያሉት በውስጥና በውጭ ጠብን እየፈጠሩ እያነሳሱ ነው ያሉት ይለናል። በእናንተ ዘንድ ቁጥር 1 ጦርና ጠብ ከወዴት ይመጣሉ?
ጦርና ጠብ ከወዴት ይመጣሉ? አዲሱ መደበኛ ትርጉም ደግሞ ጦርነትና ጠብ ይላል። ስለዚህ አሮጌ መደበኛ ትርጉም ምናልባት ጋሻና ጦር ሊስልብን ይችላል። ጦር ሲል ጦር ከየት ነው የሚመጣው ሲል ይሄ የሚወጋውን ጦር እያለ አይደለም፣ ጦርነትን ነው እያለ ያለው፣ ወይም ዋር ነው የሚለው እንግሊዝኛው። ጦርና ጠብ ከወዴት ይመጣሉ ሲል ጸብን፣ ችግርን፣ ክርክርን፣ ክፍፍልን፣ ቴንሽንን፣ ውጥረትን ከየት ነው የሚመጡት በእናንተ ዘንድ? እነዚህ ከወዴት ነው እየመጡ ያሉት እያለ ጥያቄ ይጠይቃል። ያዕቆብ መድኃኒት ከማዘዙ በፊት ሲምተም በማየቱ ብቻ እንደማያዝ ሐኪም፣ ምልክት አይቶ ለምልክት ሐኪም እንደማያዝ፣ ጠለቅ ብሎ እነዚህን ምልክቶች ያመጣውን ትክክለኛውን በሽታ ዳያግኖስ እንደሚያደርግ ወይም ደግሞ እንደሚመረምር ያዕቆብም ምልክቶቹን አሳይቶ ምልክቶቹን ማስታገስ አይደለም ዓላማው፣ ዋናው በሽታ ጋር ይደርሳል። ጦርና ጠቡ ምልክቶች ናቸው፣ በሽታዎቹ እነሱ አይደሉም። እነዚህ ጦርና ጠቦች ወይም ጦርነቶች ከናንተ እየመጡ ያሉት ከውጪ አይደለም። አንጻራዊ ሰላምን አይደለም ማረጋገጥ የፈለገው፣ ጠለቅ ብሎ ውስጣዊ ልውጠትንና ጦርነትን ያነሳል። ከየት ነው የሚመጡት እነዚህ ሲምፕተሞች? እነዚህ የበሽታ ምልክቶች የሚመጡት ከውስጣችሁ ካሉ በብልቶቻችሁ ከሚሰሩ ከምቾቶቻችሁ ናቸው ይለናል። ስለዚህ ከየት ነው የሚመጡት ሲለን ከዚህ ነው የሚመጡት ብለን መልስ እንድንሰጠው ሳይሆን ከነዚህ አይደል እንደ የሚመጡት እያለ ነው። እንደምንመለከተው በዚህ ሳምንት ውስጥ ያዕቆብ በጥያቄዎች ውስጥ ነው መልስን እየመለሰ የሚመጣው። ይጠይቅና ከየት ነው የሚመጡት እነዚህ ጦርነቶች፣ ክፍፍሉ፣ ክርክሩ፣ ቴንሽኑ፣ ውጥረቱ፣ መንፈሳዊ ውጥረቱ ከየት ነው የሚመጣው? በብልቶቻችሁ ውስጥ ቁጥር 2 ከሚዋጉ ከነዚህ ከምቾቶቻችሁ አይደሉም? ምንም ከምንድን ነው የሚመጡት ጦርነትና ጠቡ? ከምቾቶቻችሁ። አዲሱ መደበኛ ትርጉም ከምኞቶቻችሁ ይለዋል። የመጀመሪያውን ጥያቄ ሊመልስ ሁለተኛ ጥያቄ ይጠይቃል ያዕቆብ። የመጀመሪያው ጥያቄ ከየት መጡ ነው። ከነዚህ አይደል እንደ የመጡት እያለ ነው የሚመልሰው። ስለዚህ ከምንድን ነው የመጡት እነዚህ ችግሮች ስንል ኤክስተርናል ፕሬሸር አይደሉም፣ ውጪ ካሉ ሁኔታዎችና የአስገዳጅ ሰርከምስታንሶች አይደሉም፣ ውስጥ ነው ያሉት የጦርነቱ ምንጭ። ስለዚህ የጦርነቱ ምንጭ ውስጣዊ መሻት ነው። ከነዚህ በብልቶቻችሁ ውስጥ ካሉ ከምቾቶቻችሁ ናቸው ይላል። አዲሱ መደበኛ ትርጉም ደግሞ በእናንተ ከሚዋጉት ከምኞቶቻችሁ አይደሉምን ይላል። ሌሎች ትርጉሞችን ስታገላብጡ ለስት የሚል ትርጉም አለ፣ ፓሽን የሚል ትርጉም አለ። ዲስኦርደርድ ከሆነ ራስ ወዳድ ከሆነ ለእግዚአብሔር ቀናይ ካልሆነ በኃጢአት ጭቅቅት ካደፈ ስነ ልቦና ነው እነዚህ ውጊያዎች የሚመነጩት አለን ያዕቆብ። ምቾት፣ ፍላጎት፣ ፍትወት፣ መቃጠል እነዚህ ናቸው ያልተፈለገ ጦርነትና ጠብን በእናንተ መካከል እያደረጉ ያሉት። እነዚህ ጦርነት የት ነው የሚካሄደው? የጦርነቱ ፕሌግራውንድ የት ነው? ሜዳው የት ነው ስንል ደግሞ በብልቶቻችሁ ውስጥ ነው። ስለዚህ ጦርነቱ ውጪ አይደለም ያለው፣ ውስጥ ነው ያለው። ሲቪል ዋር ነው የተነሳው ቤዚክሊ ማለት ነው። እርስ በርስ እልቂት ነው። በነፍስ ውስጥ እየተካሄደ ያለ ጦርነት አለ። የጦርነቱ አመንጪዎች ክፉ ምኞቶች ናቸው። የጦርነቱ ሜዳ ደግሞ ብልቶቻችሁ ናቸው ይለናል ያዕቆብ። ፕሮግሬሽኑን ተመልከቱት። ምኞት ወይም ምቾቶቻችሁ አለ። ምቾቶቻችሁ ጦርንና ጠብን ይወልዳሉ። ጦርና ጠብ ደግሞ ይዋጋሉ። ከነዚህ ከሚዋጉ ከምኞቶቻችሁ አይደሉም አለ። ስለዚህ ምኞት ጦርና ጠብን ይፈጥራል። ጦርና ጠቡ ውጊያን ይፈጥራል። የት? ነፍስ ውስጥ። ስለዚህ እናንተ ትመኛላችሁ፣ ለእናንተ ግን አይሆንም። ትገድላላችሁ፣ በብርቱ ትፈልጋላችሁ። እነዚህ ሰዎች በምን አይነት መቀጣጠል ውስጥና መጋጋል ውስጥ እንዳሉ ተመልከቱ። ልታገኙ ግን አትችሉም። ይመኛሉ፣ ይገድላሉ፣ በብርቱ ይፈልጋሉ። ይሄ ፊዚካል አይደለም፣ ወይም ደግሞ ይሄ በውጪ የሚደረግን ቡጢ እያለ አይደለም። ትገድላላችሁ፣ ትቃጠላላችሁ፣ በብርቱ ትፈልጋላችሁ። በጥላቻ፣ በቃላት ፍጭት፣ በምሬት፣ በተለያየ አይነት ግለት ውስጥ ሆናችሁ ማሳካት የምትፈልጓቸውን ነገሮች ትታገላላችሁ፣ ግን አይሆኑም፣ አይቻሉም። ፕሮግሬሽን ኦፍ ሲኑን ተመልከቱት። ኃጢአቱ እንዴት እየተመነደገ እንደሚመጣ። መጀመሪያ ይመኛሉ፣ ሊያገኙ አይችሉም ማለት ውጥረት ውስጥ ይገባሉ።
ውጥረቱ እድገትን ይፈጥራል። ይዋጋሉ፣ ይጋደላሉ፣ አይቀበሉም፣ ውድቀት ውስጥ ይገባሉ። ከዛ ደግሞ ተመልከቱት፣ አትለምኑምና። እንዴ ከላይ እኮ ትፈልጋላችሁ። ከመለመን አልፎ እኮ የተጋደሉ ያሉ ሰዎች ናቸው። ግን በስነ ስርዓት አትለምኑ። ይሄ ማለት ኔግሌክት ማድረግ አለ ወይም ቸልተኝነት አለ ማለት ነው። ስለዚህ የውስጠኛው ማንነት ኢነር ሜካኒክስ ተዛብቷል። ይፈልጋል፣ ያጣል፣ ይጋደላል፣ አያገኝም፣ ይዋጋል፣ ከራሱ ጋር ነው የሚዋጋው። ትለምናላችሁ አላቸው። ይጸልያሉ ሁሉ ማለት ነው። ትለምናላችሁ ማለት እየለመኑም ነው ያሉት። ለእናንተ ግን ምን አይልም አይሆንም። ቁጥር 3 ይለምናሉ፣ እየጸለዩ ነው። ደናቂ ነው። የመገደላቸውን ያህል የመፈለጋቸውን ያህል ለማግኘት የመታገላቸውን ያህል ደግሞ ጸሎት ያደርጋሉ። ስለዚህ እነዚህ ሰዎች ኢአማንያን አይደሉም ማለት ነው። መንፈሳዊ ፕሮግራም ውስጥና መንፈሳዊ አደረጃጀት ውስጥ አሉ ማለት ነው። ትለምናላችሁ አላቸው። ይለምናሉ፣ ጌታ ነው። በራሳቸውም አቅም ይታገላሉ፣ ይጋደላሉ፣ በብርቱ ይፈልጋሉ፣ ግን አያገኙም። ይለምናሉ፣ አታገኙም። ለምን እንደማታገኙ ልንገራችሁ። በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁ። ለራሳችሁ አዲሱ መደበኛ ትርጉም የተሻለ ገላጭ ነው። ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁና። ስለዚህ እነዚህ ሰዎች ልመናቸው እየተሰማ ያልሆነው በተሳሳተ በተበከለ ቀናኢ ባልሆነ መረዳት ውስጥ ሆነው በመጸለያቸው በክፉ ምኞት ውስጥ በክፉ ኢንቴንሽን ውስጥ ሞራል ዲስቶርሽን ውስጥ ሆነው በመጸለያቸው ለስጋዊ ደስታ ይለዋል አዲሱ መደበኛ ትርጉም ትከፍሉት ዘንድ ለራሳችሁ ግራቲፊኬሽን ትሰጡ ዘንድ ፍላጎቶቻችሁንና የማያልቅ የኃጢአት ፍላጎቶች ከኃጢአት ጭቅቅት ከሚያድፍ ከተነሳ ከዛ ስነ ልቦና ከዛ ግላዊ ደስታ ጸሎታችሁ እየቀረበ ስለሆነ አትቀበሉ። ሞራል ዲስቶርሽን ይዟቸዋል። በደንብ እንዲገባን አዲሱ መደበኛ ትርጉሙን ደግሜ አነባለሁ። ለራሳችሁ ስጋዊ ደስታ በማሰብ በክፉ ምኞት ትለምናላችሁ አለ ያዕቆብ። ክፉ ምኞት gratification of desires እነሱ የሚመኙትን መሻታቸውን ለማሳካት ነው ጸሎቱ እየቀረበ ያለ። ጸሎቱ ፍላጎት ማሟያና ግላዊ ደስታን መለገሻ ስለሆነ በተበከለ ቀናኢ ባልሆነ መረዳት ውስጥ ስለሆነ አይሰማም። ይሄ አለማወቅ አይደለም። ባይዘው አትቀበሉ ማላቸው ያዕቆብ። ተመልከቱት ቁጥሩ አትቀበሉ፣ ምንም ነገር ሪሲቭ አታረጉ፣ አትቀበሉ። ቁጥር 3 ቁጥር ይሄ ዲሌድ የሆነ ጸሎት አይደለም። ቶሎ አትቀበሉም አይደለም ያለው። እግዚአብሔር ጊዜ እየጠበቀ ነው። ከጊዜ በፊት ቀድማችሁ ነው አይደለም እያለ ያለው። እግዚአብሔር ይሄንን ቆይ እያለ ማስታገሻ እየሰጠ አይደለም። ዲናይ ነው እያደረገው ያለው። ይሄን ጸሎት ሪጀክት ነው እያደረገው ያለው። ዲሌድ ሲሆን ወይም ሲዘገይ እግዚአብሔር ከጊዜ አንጻር ከሁኔታዎች አንጻር ለኛው ጥቅም ነገ ሊሰጠን ዛሬ እየከለከለን ያሉ አንዳንድ ነገሮች አሉ። በክፉ ምኞት ስጋዊ ደስታችሁን ለማርካት ነውና የምትጸልዩት አትቀበሉ ማለት ዲናይድ ነው፣ ሪጀክሽን ነው። ስለዚህ ያዕቆብ የሚያስተምረን አንድ ትልቅ ነገር ቅዱሳን፣ ጸሎት ስለተጸለየ ተቀባይነት የለውም። ጸሎት እንደ ቃሉ ለክብሩ እንደ ፍላጎቱ ሲጸለይ ነው አክሴፕተብል የሚሆነው። አትቀበሉ፣ በክፉ ትለምን። እነዚህ ሰዎች እንደው ዝም ብላችሁ ለማሰብ ሞክሩ። ትገድላላችሁ የሚላቸው በውጢ ሰውን እያነሱ አይደለም፣ ይጋደላሉ። they are very fervent አጎነዛይ ነው የሚለው ግሪኩ which means ይጋደላሉ፣ ኢነርጂያቸውን ያወጣሉ፣ በነፍሳቸው ጦር ሜዳ ላይ ይዋጋሉ፣ ይታገላሉ፣ ይገስጻሉ። ደግሞ ትለምናላችሁም አላቸው። የምልጃም ጸሎት አላቸው፣ ይለምናሉ። ትፈልጋላችሁ በብርቱ አላቸው። ዲዛይራቸው ከባድ ነው። ይሄን ነገር ለማግኘት ምንድነው አናውቅም፣ ግን በብርቱ ይፈልጉታል፣ በብርቱ ይለምናሉ፣ በብርቱ ይጋደላሉ። ለምን ግን አይቀበሉ? ስጋዊ መሻታቸውን ለማርካት እየጸለዩት ስለሆነ። እግዚአብሔር እንዲህ አይነት ጸሎትን አያዘገይም፣ ዲናይ ነው የሚያደርገው። ጸሎቱ ስለተጸለየ ብቻ ትርጉም እንደሌለው ይነግረናል ማለት ነው። ዮሐንስ መልእክት ይሄንን ያጠናክርልናል። በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ አለ። ምዕራፍ 5 ቁጥር 14 ላይ ዮሐንስ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ ብንጸልይ ምን ይለናል? ይሰማናል። የለመነውን ሁሉ ቢሰማልን ብናውቅ የለመነውን ሁሉ እንደተቀበልን እናውቃለን።
ስለዚህ የሚሰማ ጸሎት ይመለሳል። ያልተመለሰ ጸሎት ምናልባት አልተሰማ ይሆናል። እግዚአብሔር እንደ ፈቃዱ የሆነ ጸሎት ይሰማል። በእግዚአብሔር ልጅ ለምታምኑ ይሄ እኮ ድፍረታችሁ ነው። ታድላችሁ በእውነት። ምንም ነገር ጠይቀኝ ቢላችሁ የሰፈራችሁ ቀበሌ ዋና ስራ አስኪያጅ እንዴት ደስታ ነው። ምንም ነገር እኔን ብቻ ጠይቅ ቢለን የክፍለ ከተማ የአንድ አውራጃ መሪ እግዚአብሔር እንደዚህ ያለ ምንም ነገር ጠይቁኝ መልሳለሁ። ዋው! ግን እንደ ፈቃዱ ለክብሩ። እነዚህ ሰዎች ግን እንደ ፈቃዱ ለክብሩ ያልሆነ ጸሎትን ነው የሚጸልዩ። ያዕቆብ ከባድ ቃል ይጠቀማል። ቀጥሎ አመንዝራዎች ሆይ ይላቸዋል። ምን አመንዝራዎች ሆይ? አደልተረስ ያዕቆብ የብሉይ ኪዳን ነቢያትን የሚጠቀሙትን ሜታፎሪክስ ነው የሚጠቀመው። የብሉይ ኪዳን ነቢያት በትንቢታቸው ወቅት እግዚአብሔር ባል እስራኤል ሚስት አድርገው አቅርበዋታል ብዙ ጊዜ እና እስራኤል እግዚአብሔር ላይ እንደማገጠች ወደ ጣዖት አምልኮ ስትሄድ፣ ወደ አይዶሌትሪ ስትሄድ አይዶሌትሪው አደልተሪ ሆኖ ቀርቧል። የለም ከእግዚአብሔር ውጪ የሄደችው ልክ ከባሏ ውጪ እንደምትሄድ ሴት ተደርጎ ቀርቧል። ያዕቆብም እንደዛው በዛው አግባብ ከእግዚአብሔር ጋር ግንኙነት አለን የምትሉ ተሳስረናል ከእግዚአብሔር ጋር የምትሉ ከእግዚአብሔር ውጪ ወደ ውጪ የምትሉ ግን ጌታ ላይ የምታመነዝሩ ይላቸዋል። እነዚህ ሰዎች እያመነዘሩ ነው ማለት ነው። ማይነር ኢሹ አይደለም። ማመንዘር ደግሞ አይዶሌትሪ በጣዖት አምልኮ ከእግዚአብሔር ውጪ የሚደረግን መንፈሳዊ ግንኙነት ያመላክታል። ማይነር ኢሹ አይደለም። እነዚህ ሰዎች ምን አድርገው ነው ያመነዘሩት ስትሉ የዓለም ወዳጅነት ወይም ደግሞ ዓለምን መውደድ ነው እነሱ ጋር የተገኘው። የዓለም ፍቅር ኢንፊደሊቲ ተገኝቷል። ዓለምን መውደድ፣ ከዓለም ጋር መስማማት፣ ከዓለም ጋር በስሜት በትስስር በሐሳብ የጋራ አቋም መያዝ። ዓለም እዚህ ጋር የሚለው ዛፉን፣ ዝግባውን፣ ዋንዛውን እያለ አይደለም። ዓለም እዚህ ጋር እየገባ ያለው የወደቀው ዓለም የቆመበትን ሲስተም ነው። ዓለም ሲል ይሄንን ነው እያለ ያለው እንጂ ጋላክሲዎቹን ከዋክብቱን አይደለም እያለ ያለው። ዓለም ሲል ከእግዚአብሔር በተቃርኖ የቆመ የወደቀ ዓለም ሲስተም ማለት ነው። እነዚህ ክርስቲያኖች ከዚህ ሲስተም ጋር በስሜት በሐሳብ በፈቃድ ተሳስረዋልና አመንዝራዎች ተብለዋል። አመንዝረዋል። ልክ እስራኤል ከጌታ ውጪ ከእግዚአብሔር ውጪ ጣዖትን እንደምታመልከው እነዚህም ትንንሽ ጣዖቶች በልባቸው ይዘው ይዞራሉ። እዛ ነው ቅድም ልባቸው የጣዖት ፋብሪካ ነው ያልኩት እንጂ እነዚህ ጣዖት የተባሉት ደግሞ ማመንዘር የተባሉት 4x4 በጭቃ የተጠፈጠፉ ጡቦችን አይደሉም። ከጌታ በላይ የሆኑ ከጌታ ፈቃድ ውጪ የሆኑ ለጌታ ማይመቹ አመሎች፣ ንግግሮች፣ ስሜቶች፣ ፍላጎቶች፣ ምኞቶች ቅድሚያ የሚሰጣቸው መሻቶች ናቸው ማመንዘር ተብለው የቀረቡት እንጂ ምናልባት እንደምታስቡት አይነት እንዲህ ያለ ጣዖት አይደለም። ዓለምን መውደድ፣ ዓለም ጋር በስሜት በፈቃድ በሐሳብ መተሳሰር፣ ከእግዚአብሔር በተቃርኖ ከቆመ ሲስተም ጋር ማበር ይዘዋል እነዚህ ሰዎች። አንድ ነገር ልንገራችሁ እናንተ አመንዝራዎች ሆይ፣ ዓለምን መውደድ ተመልከቱት ቁጥሩ፣ ወይም የዓለም ወዳጅ ለመሆን መቃታት በእግዚአብሔር ዘንድ ምንድን ነው? ጥል ነው። ይሄ ቅዱሳን ድካም አይደለም፣ አለመብሰል አይደለም፣ መንፈሳዊ ስንፍና ውስጥ መግባት አይደለም፣ ወይም መንፈሳዊ ውጊያ ውስጥ መሸነፍ አይደለም። ይሄ ሆስቲሊቲ ነው፣ ተላልፎ መሰጠት ነው። ለእግዚአብሔር ጥል ነው። በነጭና በጥቁሩ መካከል ያለ ግራጫ መካከል የለም፣ መሀል ቤት የለም። እግዚአብሔርን መውደድ ዓለምን መጥላት፣ ዓለምን መጥላት እግዚአብሔርን መውደድ ተቃርኖ ላይ ነው የሚቆሙት። ዓለምን መውደድ ምንድን ነው? ዓለምን መውደድ ምንድን ነው? በእግዚአብሔር ዘንድ ጥል መሆን ስንል ዓለምን መውደድ ማመንዘር፣ ዓለም ቫልዩ የምታደርገውን ነገር ማድረግ፣ የዓለምን ፍላጎት ምኞት መከተል፣ ዓለም ቅድሚያ ሰጥታ የምትሮጥለትን ነገር አብሮ መሮጥ ጥል ነው በእግዚአብሔር ዘንድ ጥል። እንግዲህ ልንገራችሁ አለን ያዕቆብ፣ ተመልከቱት። የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል። ራሱን ከእግዚአብሔር ጋር በጠላት ጎራ ውስጥ ከቷል። ፍጹም
ነው። ባይ ዘ ወይ ፐርፌክት ስቴትመንት ነው። ምንም የሚወጣለት ንግግር የለው። የዓለም ወዳጅ የእግዚአብሔር ጠላት ነው። የእግዚአብሔር ጠላት ነው። በቃ የዓለም ወዳጅ ሊሆን የሚፈቅድ ሁሉ ዓለም ቦታ የምትሰጠውን ነገር ቦታ የሚሰጥ፣ ዓለም ቫልዩ የምታደርገውን ነገር ቫልዩ የሚያደርግ፣ ዓለም ባስቀመጠችው ስታንዳርድ መኖር የሚፈልግ፣ ዓለማዊነት፣ ዓለማዊ እይታ፣ ዓለማዊ ንጽረተ ዓለምን የተሸከመ በሙሉ የእግዚአብሔር ጠላት ነው። ቁጥር 5 ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ የተናገረ ይመስላችኋል? ይቀናል። ረፍት አልባ ሆኖ ልባችሁ ጦርና ጠብን እየተሸከመ በብልቶቻችሁ ውስጥ የሚዋጉ ክፉ ምኞቶችን ተሸክማችሁ የዓለም ራስ ወዳድ ሆናችሁ ዝም የሚል ይመስላችኋል? ይቀናል። በከንቱ እንደዛ አላለም። ነገር ግን ስለዚህ ነገር ግን ጌታ ይባረክ። አሜን በሉ ቅዱሳን። እኔ በእውነት እቺን ነገር ግን እንደወደድኳት የዓለም ወዳጅ ሆኜ ሳበቃ ነገር ግን አለው በቃ ጸጋን አብልጦ ይሰጣል። ኃጢአቴ ትልቅ ነው። ከዓለም ጋር የተሳሰርኩት በስሜት በፈቃድ በገንዘብ በብዙ ነው። ከኃጢአቴ ጥልቀት በላይ ጸጋው ታላቅ ነው። ጸጋን አብልጦ ይሰጣል። እኔ ጸጋን ይሰጣል አይደለም ያለው ያዕቆብ። ጸጋን ምን ብሎ ይሰጣል? አብልጦ። ከምኑ በላይ? እናንተ ከዓለም ወዳጅ ከሆናችሁበት ወዳጅነት በላይ ጸጋው ይበልጣል። Your sin is great. His grace is greater. በቃ ጸጋው ታላቅ ነው። ኃጢአትን የሚያሸንፍ ትዕቢትን የሚያፈርጥ ልብን የሚለውጥ ጸጋን ይሰጣል። ክብር ለጌታ ይሁን። የዓለም ወዳጆች ናችሁ። ጌታ ላይ አመንዝራችኋል። ለቃሉ ያልተገባ ህይወት ኖራችኋል። ግን ጸጋን አብልጦ ይሰጣል። ኃጢአትን የሚያሸንፍ ጸጋን ይሰጣል። ደግሞ አብልጦ የምትለው ቃል እንዴት የተባረከች ነች! አብልጦ ይሰጣል። ክብር ለኢየሱስ ይሁን። ስለዚህ ጸጋን ሲሰጥና ሲቃወም እንዴት ነው? ስለዚህ እግዚአብሔር ለማን ነው የሚሰጠው? ለማን ነው ሬዚስት የሚያደርገው? ሁለት ሰዎች አሉ። ሁለቱም ዓለማውያን ናቸው። ሁለቱም ደካሞች ናቸው። በሁለቱ መካከል ያለውን ልዩነት ግን ተመልከቱ። አንደኛው ትዕቢተኛ ነው። ተመልከቱት። እግዚአብሔር ትዕቢተኞችን ምን ይላል? ይቃወማል። እግዚአብሔር አክቲቭሊ በተቃርኖ ይቆማል። ትዕቢተኛ ፊት በተቃርኖ አክቲቭሊ በቃ ሳያርፍ ይቃወማል። የትኞቹ ናቸው ታዲያ ጸጋን አብልጠው የሚቀበሉት? ትሑታን። ለትሑታን ግን ጸጋን ይሰጣል። ጸጋን የሚቀበሉት ኃጢአታቸውን ለሚያምኑ፣ መንፈሳዊ ምዝበራ ውስጥ ባንክረፕሲ ውስጥ እንደገቡ ለሚቀበሉ፣ ከእግዚአብሔር ስር ለሚቀመጡ ይሰጣል። ሁለት ሰዎች ወደ መቅደስ ሊጸልዩ ወጡ። አንዱ ቀራጭ ነበር፣ አንዱ አይሁዳዊ። አንደኛው የምስጋና ጸሎት ነው የጸለየው። ባይተው የኛ ምስጋና ፕሮግራም ብለን ቀይ ወጥ ደግሰን የምናዘጋጀው አይነት ጸሎት እኮ ነው የጸለየው። በእውነት እግዚአብሔር ሆይ ለእኔ ያረከው እንደነዚህ አላረክም፣ ጤና ሰጠኝ፣ ቀራጭ አላረክም። እኔ ደግሞ ጌታ ሆይ ለአንተ ከአስራቴ ታወጣለሁ፣ እሰጣለሁ። እግዚአብሔር ሆይ ምን አይነት አምላክ ነህ፣ እኔን አይሁዳዊውን መረጥክ ዋው ብሎ ሄደ። ሁለተኛው ምንድን ነበር? ቀራጭ። ማህበረሰብ ያገለለው፣ በቃ በእንጨት አይነኩትም እሱን ሰው። ወደ ሰማይ እንኳን ለማየት የማይደፍር ምስኪን፣ ኃጢአቱን ከብዶት እኮ ነው። በቃ እኔ ኃጢአተኛ ነኝ ያለ ማረኛ። ከዛ ኢየሱስ ጠየቀ ጥያቄ፣ መልስ አልሰጠንም እኮ እኛ ነን መልሱንና ከሁለቱ ማን ጻድቅ ሆነ አለ። ትዕቢተኛውና ትሁቱ እዚህ ጋር ነው ልዩነታቸው። ሁለቱም እኮ እግዚአብሔር ጋር ነው የሄዱት። ባይዘው ሰውየው ራሱን ባዶ ባደረገ ቁጥር እግዚአብሔር በውስጡ የሚያፈሰውን ጸጋ ክፍተት አለው፣ እየፈሰሰበት ይመጣል። ትዕቢት
የጸጋን በር ጠርቅሞ ሲዘጋ ትህትና ግን ብርግድ አድርጎ ይከፍተዋል። ብርግድ አድርጎ በቃ ለትሑታን ጸጋን ይሰጣል። ትህትና እንዴት ያለ በረከት ነው! እግዚአብሔር ይህንን ያብዛል። ትዕቢት ደግሞ እንዴት ያለ አታላይ ነው! አይነግረንም እኮ እኛ ጋር እንዳለ ባይዘው እኔ ስለ ራሴ ማውራት አልወድም እንጂ ብሎ ነው እኮ የሚጀምረው። ትዕቢት አያውቅም ባይዘው ሰው ትዕቢተኛ እንደሆነ በእውነት እኔ እንደው ትዕቢተኛ አትበሉኝ እንጂ እያለ ነው የሚጀምረው። ትዕቢት እንዳለብን ራሱ ማስተዋል መንፈሳዊነት ነው ባይዘው በእውነት እኔ ሰዎች ሲያወድሱኝ ብዙ ደስ አይለኝም እንጂ እያለ ነው ይጀምረው ትዕቢት። እግዚአብሔር ይሄኛውን ሰው ምን ይለዋል መጽሐፍ? በሩ ላይ ነው የሚቆምበት፣ ይቃወመዋል። ለትሑቱ ግን ጸጋን ይሰጠዋል። ስለዚህ እኛ ምን እናርግ? የንስሐ ጅማሮን ያሳየናል። እናንተማ በብዙ በማይሰማ ጸሎት ውስጥ ነው ያላችሁት። በእናንተ ዘንድ ጦርነት አለ፣ መንፈሳዊ ፍጭት፣ ግጭት አለ። እየለመናችሁ አትቀበሉም። ተከፍላችኋል። ስጋዊ መሻታችሁን ለማስደሰት ልክ ያልሆነ ጸሎት እየጸለያችሁ ነው። ስለዚህ እናንተ በትህትና እግዚአብሔር ፊት ቀረቡ፣ ጸጋን ይሰጣል። ከዛ ደግሞ የንስሐ ጅማሮ ይሄ ነው። ለእግዚአብሔር ምን በሉ? ተገዙ። እስቲ አንድ ላይ እንለዋለን። ተገዙ። የሚሊተሪ ተርም ነው የሚጠቀመው። ሰሬንደር አርጉ። አሁን ይሄ ሰውዬ እስካሁን ድረስ ያለም ወዳጅ አልነበር። ከእግዚአብሔር በተቃርኖ እየቆመ እኮ ውጊያ ላይ እየተፋፋመ ነበር። ግን ሚሊተሪ አቅሙ ሲያልቅ፣ ሰራዊቱ ሲበተን፣ ሻለቃ 50 አለቃ አፈር ሲገባ ሰዓቱን እንደሚፈታ፣ ስልጣኑን እንደሚፈታ፣ ሸሚዙን እንደሚያወጣ በቃ ብሎ እጁን ወደ ላይ እንደሚያውለበልብ ለእግዚአብሔር እንደዚህ ብትሉ ነው የሚሻላችሁ። አትጨርሱትም፣ አታሸንፉትም። ይሄን ውጊያ ከእግዚአብሔር ጋር ነው ውጊያው። ስለዚህ የሚሻላችሁ ይሄ ነው። ለእግዚአብሔር ምን በሉ? ተገዙ። ሰሚት አርጉ። ዶክመንተሪዎች አይታችሁ ከሆነ በብዙ ጊዜ አጃቢ ይሞትና ዋና ጀነራል አይሞትም፣ እጅ ነው የሚሰጠው። አስጨርሶ እኔ ፖለቲካ አላወራሁኝም፣ ግን ሲጨርስ እንዴት ነው የሚለው? ሰዓቱን ይፈታል፣ ማረጉን ይፈታል፣ ሸሚዙን ያወጣል፣ ትጥቁን ይፈታል። ተራ ሰው ነው የሚሆነው። ከዛስ ነጭ ያውለበልባል። በቃ እጅ ሰጠው ይላል። ልክ እንዲሁ የዓለም ወዳጆች ሆይ ከእግዚአብሔር ጋር የተፋፋመ ጦርነት ውስጥ ነው ያላችሁ። እጅ ስጡ። በቃ ያዋጣችሁ። ለእግዚአብሔር ምን በሉ? ተገዙ። ሰሬንደር አርጉ። የሚሊተሪ ቃል ነው የሚጠቀመው። ሰሬንደር አርጉ። የንስሐ ጅማሮ ይሄ ነው። ከዛ ደግሞ እንደዚህ ይለናል፣ ዲያብሎስን ግን ምን በሉት? ተቃወሙት። እጅ የምትሰጡት፣ ሸሚዝ የምትፈቱት፣ ትጥቅ የምታላሉት ለእግዚአብሔር ነው፣ ለዲያብሎስ አይደለም። ስለዚህ አሁን ጎራ ቀየሩ ማለት ነው። አክቲቭ ኦፖዚሽኑ ልክ ለእግዚአብሔር ሲገዙ፣ ሰሬንደር ሲያረጉ የጦር ሜዳው ይቀየራል። ጸጋን የተሞላ ሬዚስታንስ ሲኖራችሁ ማን ጋር? ዲያብሎስ ጋር የማያቋርጥ ውጊያ ቀጥሉ፣ አፋፍሙ። ጦርነት ያቆማችሁት ከጌታ ነው፣ ከሰይጣን አይደለም። ዲያብሎስን ምን በሉት? ተቃወሙት። ይሸሻል። ከእናንተ ምን ይላል? ይሸሻል። ጸጋ የተሞላ እግዚአብሔር ፊት ትጥቅ የፈታ ዲያብሎስን ይቃወም፣ ይባረራል። ለኃጢአት ተገዝቶ ግን ዲያብሎስን መቃወም ቀልድ ነው። ይህንን ክፍል ሳስብ 2 ልጆች ይመጡብኛል። 2 3 አላቅም በቁጥር አጋንንት አገኙና ሊያወጡ ጳውሎስ በሚያወጣው ስም በኢየሱስ ሲሉ ዲያብሎስ ራሱ ማለቱን ትቶ እኔ ጳውሎስንም አውቀዋለሁ አለ፣ ኢየሱስንም አውቀዋለሁ እናንተ። ከዛ ልጆቹ ምን አደረጉ ነው የሚለው ቃሉ። እነሱ ዲያብሎስን ሊያሸሹ ተነስተው እነሱ ሸሹ፣ ሮጡ ይላል ቃሉ። አይሆንም። ለእግዚአብሔር ሳይገዙ ዲያብሎስን መቃወም አይሆንም። ውርደት ነው የሚያመጣው። እንደው ዝም ብዬ አስበዋለሁ በአይነ ህሊናዬ። ጳውሎስ በሚያወጣው ጳውሎስ እኮ ጨርቁ ሁሉ ይፈውስ ነበር። በስማ ከዛ ያንን ሚራክል አይተዋል። ከዛ ደግሞ ማኒፌስት ያደረገ ዴቭል አገኙ። እናወጣለን ሲሉ ምንድነው የምትሉት አላቸው። እሱ ራሱ ተረጋግቶ አይሆንም። ዲያብሎስን ግን ምን በሉት ይለናል? ተቃወሙት። ከእናንተ ምን ይላል? ይሸሻል፣ ይበተናል።
ከዛስ ትክክለኛ ትልቅ መድኃኒት ይነግረናል። ወደ እግዚአብሔር ምን በሉ? ቅረቡ፣ ተጠጉ። ወደ እግዚአብሔር ህብረት፣ ግንኙነት፣ መጠጋት ይሁንላችሁ። ወደ እግዚአብሔር ምን በሉ? ቅረቡ። ትልቅ በረከት ወደ እግዚአብሔር መቅረብ፣ ትልቅ በረከት የእግዚአብሔር ወዳጅ መባል፣ ትልቅ በረከት። ሰዓታት ይንጎዱብን በእውነት ከጌታ ጋር እያሳለፈን። ቅረቡ ወደ እግዚአብሔር፣ ወደ እናንተ ደግሞ ምን ይላል? ይቀርባል። እኔ የሩቅ አምላክ አይደለሁም አለ እግዚአብሔር በመጽሐፍ። እኔ ቅርብ አምላክ ነኝ አለ ኤርምያስ ላይ። ወደ እግዚአብሔር ምን በሉ? ቀረቡ። እሺ እንዴት እያረግን ነው ምን ቀርበው? ምን እያረግን እንቅረብ? ወደ እግዚአብሔር እንዴት ነው የሚቀረበው? ያዕቆብ እናንተ ኃጢአተኞች ወደ እግዚአብሔር ስትቀርቡ፣ አንደኛ እጃችሁን ምን በሉ? አንጹ። ሁለተኛ ምን በሉ? ልባችሁን ምን በሉ? አጥሩ። ሁለት ሐሳብ ያላችሁ እናንተ ምን በሉ? ልባችሁ ምን በሉ? አጥሩ። እግዚአብሔር የሚቀረበው እንደዚህ ነው። የመጀመሪያው እጃችሁን አንጹ። ኤክስተርናል ኮንዳክትን ነው እያመላከተ ያለው። እናንተ ጋር ያለ የሞራል ውድቀት፣ ከመጽሐፍ ቅዱስ ሐሳብ ቁመና ውጪ ያለ የትኛውም የተዛባ ነገር አጥሩ። እጃችሁን አንጹ። የሰረቀ ከእንግዲህ ወዲያ አይስረቅ እንደሚለው ጳውሎስ ማለት ነው። ሁለተኛውና ከባዱ ግን ይሄ ነው። ሁለት ሐሳብ ያላችሁ እናንተ በሁለት ሐሳብ በተከፋፈለ በሚዋልል ማንነት እየገባና እየወጣ እግር በእግዚአብሔር ቤት ልብ በዓለም የሆናችሁ እናንተ ልባችሁን ምን በሉት? አጥሩት። ኢንተርናል ሞቲቫችሁን አጽዱ። እግዚአብሔርንና ዓለምን አብሮ ማስጓዝ አይቻልም። አጥሩ። ወደ እግዚአብሔር መቅረብ ከፈለጋችሁ እጆቻችሁን አንጹ። ኤክስተርናሊ ማስተካከል የሚገባችሁን አስተካክሉ። ታስታውሱ እንደነበረ እግዚአብሔር ወደሱ ሲቀርብ፣ ጌታ ወደሱ ሲቀርብ፣ አማኑኤል ወደሱ ሲቀርብ ኤክስተርናሊ ነው ኮንዳክቱን ያስተካከለው። ዘኬዎስ መጀመሪያ እኔ ሰርቄ ከሆነ እመልሳለሁ አለ፣ እንትን ብዬ ከሆነ እንትን እላለሁ። እሱም ብቻ ግን አይደለም፣ ልቡንም ነው ያጸዳው። ሁለት ሐሳብ ያላችሁ በሁለት የምትዋልሉ ዓለምንም ጌታንም የተሸከማችሁ ልባችሁ ምን በሉ? አጥሩ። ወደ እግዚአብሔር የሚቀረበው እንደዚህ ነው። ከዛስ ወደ እግዚአብሔር መቅረቡንና የእውነተኛ ሪፔንተንስ መንገዱን ያሳየናል። 3 ነገር፣ ተጨነቁ፣ እዘኑ፣ አልቅሱ ይለናል። እውነተኛ ስሜት ያለው እንባ ያለው ሐዘን ያለው አርጎ ያቀርበዋል ወደ እግዚአብሔር መቅረብን። አልቅሱ፣ ተጨነቁ። ለምንድን ነው የምንጨነቀው? ወደ እግዚአብሔር እየቀረብን ለኃጢአታችሁ ተጨነቁ፣ አልቅሱ፣ እዘኑ ለኃጢአታችሁ። ሳቃችሁ ወደ ሐዘን ይቀየር፣ ደስታችሁም ወደ ትካዜ ይቀየር። ከዚህ በፊት ቀለል አርጋችሁ የህይወት አይነት አርጋችሁ ስትቆጥሯቸው የነበሩ አመፃዎችን አልቅሱላቸው። ሲሪየስ ወደሆነ መረዳት ቀይሩ። ተጨነቁ፣ እዘኑ፣ አልቅሱ። እነዚህ ሰዎች የሚጸልዩ ናቸው። ማይሰማ ጸሎት የሚጸልዩ ከዚህ በፊት የሚፈልጉ ናቸው። መንፈሳዊ ውጊያንም ይዋጋሉ፣ ደግሞም ይለምናሉ። ግን ማልቀስ ላለባቸው ጉዳይ አላለቀሱም። ማዘን ለነበረባቸው ጉዳይ አላዘኑ። እንደውም ደስታም አላቸው፣ ሳቅም አላቸው። አሁን እውነተኛውን ልንገራችሁ መንገዱን። ብትጨነቁ ይሻላችኋል፣ ብታለቅሱ ይሻላችኋል። እግዚአብሔር አስወግዱ ላላችሁ ለዛ ነገር እንባ ያሻችኋል። ቀለል አድርጋችሁ መመልከትን አቁሙ። ሳቃችሁ ወደ ሐዘን ይቀየር፣ ወደ ሐዘን አልቅሱ። ደስታችሁ ወደ ትካዜ ይቀየር። እዘኑ። ብታዝኑ ነው የሚሻላችሁ። የለኛ ዘመን ትምህርት ነው። ምሳሌ በምናለቅስና ልንል በሚገባን ጉዳይ መሳቅ ከጀመርን ቆየን። እዘኑበት፣ ልታዝኑበት ይገባል። እውነተኛ ስሜት ያለው እንባ የተሞላ ያስፈልጋችኋል። ማልቀስ አለባችሁ፣ ማልቀስ። ከዛስ በጌታ ፊት ራሳችሁን ምን በሉ? አዋርዱ። ለቅሶ፣ ሐዘኑ፣ ትካዜው ሰው ፊት ለዲስፕሌይ አይደለም፣ በጌታ ፊት ይደረግ። ይሄ ተዋረዱ፣ ተሰበሩ፣ ትሁት ሁኑ። ራሳችሁን በእግዚአብሔር ፊት ምን በሉ? አዋርዱ። ተጨነቁ። ቁጥር 9 እና ቁጥር 10 በጣም ይገናኛሉ። አልቅሱ፣
ለምን ላለንበት ጉዳይ ልባችሁንም አጥሩ። ሁለት የተከፋፈለ ያላችሁን ሐሳብ አስተካክሉ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። እጆቻችሁን ምን በሉ? አንጹ፣ አልቅሱ። ለምን ላለንበት ጉዳይ። ቀለል አድርጋችሁ አትመልከቱት። ያዕቆብ እንድናለቅስ ነው የሚፈልገው፣ እንድንጨነቅም ይፈልጋል። ምክንያቱም የኃጢአትን ሲሪየስነስ የተረዳ ሰው ስለሆነ። በጌታ ፊት ራሳችሁን አዋርዱ። እዚህ ያዕቆብ እንደ ጎበዝ ሐኪም ሲምተም ብቻ አይቶ ምልክት ብቻ አይቶ ትሪት አያደርግም። በደንብ ዲፕ ገብቶ ዳያግኖስ ያደርጋል። ምንድነው ችግሩ? በሽታችን ምንድነው ችግሩ? የጦርነቱ፣ የጠቡ፣ የተከፋፈለ ምኞቱ፣ ያልተሰማ ጸሎቱ ምንድነው ችግሩ ስንል የተበላሸ ምኞት ነው፣ አመንዝራነት ነው፣ ትዕቢት ነው። ሶስቱ ናቸው በሽታዎቻችን። በ10 ቁጥሮች ውስጥ አስቀምጧል። በብልቶቻችሁ ውስጥ ከሚዋጉ የተበላሸ ምኞቶቻችሁ ናቸው። አመንዝራነት which means ዓለምን መውደድ፣ የዓለምን ወዳጅ መሆን ነው። ከዛ ደግሞ ከእግዚአብሔር ጸጋን ላለመቀበል ትዕቢተኛነት ነው። በሽታችሁ ይሄ ነው። ሬሜዲው መፍትሄው ደግሞ ይሄ ነው። ጸጋን አብልጦ ይሰጣል። ወደ እውነተኛ ንስሐ ተመለሱ። በጌታ ፊት ራሳችሁን አዋርዱ፣ አልቅሱ፣ ተነፋረቁ ይለናል። መድኃኒት ነው ለካ ማልቀስ። መድኃኒት ነው ለካ ራስን ማዋረድ። መድኃኒት ነው ለካ መተከዝ። በተገኘ ስለ ኃጢአቱ የሚተክስ ሰው እንዴት ያለ ብፁዕ ሰው ነው! በእውነት ምን አይነት ብፅዕና! ሐዘኑን የተሸከመ ሳቁን ወደ ሐዘን የለወጠ ደስታውን ወደ ትካዜ የለወጠ በጌታ ፊት ራሱን ያዋረደ ጸጋ ለመቀበል የሚያለቅስ የሚጨነቅ ወደ እግዚአብሔር የሚቀርብ እጆቹን የሚያነጻ ልቡን የሚያጠራ ሁለት ሐሳብ ያለውን ልቡን ልጓም የሚያበጅ እንዴት የታደለ ሰው ነው! የጦርነት ሰላሙን ያገኛል። ስለዚህ ያዕቆብ እንደዚህ ይለናል፣ በጌታ ፊት ራሳችሁን አዋርዱ። ስለምን? ስለተበላሸ ምኞታችሁ፣ ስለማትቀበሏቸው የጸሎት መልሶች፣ ስለ አመንዝራነታችሁ፣ ዓለምን ስለመውደዳችሁ፣ ስለ እብሪታችሁ፣ እግዚአብሔር በድራችሁ ላይ ቆሞ ስለተቃወማችሁ መቃወም አልቅሱ። መፍትሄው ምንድነው? ጸጋን አብልጦ ይሰጣል። መፍትሄው ምንድነው? ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። መፍትሄው ምንድነው? ዲያብሎስን ምን በሉት? ተቃውሙት። መፍትሄው ምንድነው? መጨነቅ፣ ማልቀስ፣ ልብን ማጥራት። ልብ ማጥራት ምን ማለት ነው ቅዱሳን? ልብ እንዴት ነው የሚጠራው? ቤት እንደሚጠራው ነው የሚጠራው። ቆሻሻ ነገር እንደምናወጣው አውጡ። በቃ ሌላ ምንም ፊዚክስ የለውም። አውጡ፣ አስወግዱ። መወገድ ያለበት በሙሉ ይወገድ። ምን መወገድ ያለበት ከሰው ስለሚለያይ መወገድ ያለበት ይወገድ። 3 ሰዎች አሉ። በቃ እንጸልይ ብለው ምሽግ ገቡ። ከዛ በቃ እግዚአብሔር ድካምን እንዲያነሳልን እንጸልይ ድካሞቻችንን ብለው መጸለይ ጀምሩ እና ድካሞቻቸውን እየጸለዩ ኃጢአታችሁን እርስ በርሳችሁ ተናዘዙ የሚለው ክፍል ጋር ደረሱ። ኃጢአታቸውን መናዘዝ ጀመሩ። አንደኛው ሰውዬ እኔ ትዕቢት ያስቸግረኛል አለ። እኔ ትዕቢተኛ ነኝ፣ እኔ ከሰው በላይ የሆንኩ ይመስለኛል። እኔ አገልግዬ ስወርድ በቃ ክበበ ስላሴን የተጠጋው ነው የሚመስለኝ፣ ጸልዩልኝ አለ። ሁለተኛ ወንድም እኔ በቃ ፍትወት ያስቸግረኛል፣ በቃ እመኛለሁ ከሚስቴ ውጭ ለመሄድ ምናምን አለ። በቃ ጸልዩልኝ አለ። ሶስተኛው ቅዱሳን እኔ ወሬ ያስቸግረኛል አለ። እኔ ወሬ እቺ ጸሎት ራሱ አልቃ ከመች ወጥቼ ባወራው እያልኩ ነው አለ። ስለዚህ ልባችሁን አጥሩ። ለምን ላለንበት ሁኔታ ከሰው ይለያያል። መጥራት ያለበትን በደንብ እናውቃለን ሁላችንም። እኛ ጋር ይህ ማጥራት ያለብንን እናጥራ። እግዚአብሔር ወደ እንደዚህ ያለ ብጽዕና ያምጣል። በጌታ ፊት ራሳችሁን አዋርዱ። ውጤቱን ግን ተመልከቱት። እንደተዋረድን እንኳን ቀርም ከፍም ያደርጋችኋል። በጌታ ከፍ እንደማለት ያለ ከፍታ የለም። በእውነት በእግዚአብሔር ሚዛን ተመዝኖ ከፍ እንደማለት ያለ በረከት የለም። በእውነት እግዚአብሔር ትሁቱን የተዋረደውን ኃጢአቱን አይቶ ለኃጢአቱ እየየ የሚለውን የተዋረደውን ነፍስ አይንቅም። ትሁቱን ልብ እግዚአብሔር ያነሳል፣ ያቀናል። የተዋረደውን መንፈስ አይንቅም፣ ከፍ ያደርገዋል። በሚዛኑ ከፍ ያደርጋችኋል አለ።
ተጨነቁ፣ እዘኑ፣ አልቅሱ። መፍትሄው በእግዚአብሔር ዘንድ ውጤቱ ከፍ ከፍ ማለት ነው። ጌታ ጸጋን ያብዛል። ጸጋን ያብዛል። በእውነት መፍትሄው ይሄ ነው። ለእግዚአብሔር መገዛት፣ ጸጋ መቀበል፣ በጌታ ፊት ራስን ማዋረድ፣ ማልቀስ እንዴት ያለ በረከት ነው! በእውነት ንስሐ እንዴት ያለ በረከት ነው! ልብን ማጥራት እንዴት ያለ በረከት ነው! ወደ እግዚአብሔር መቅረብ እንዴት ያለ ብጽዕና ነው! ጸጋ ይብዛልን። እንጸልያለን።